ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች፣ ዛሬ እጅግ አነጋጋሪና አስደንጋጭ መረጃ ይዘንላችሁ ቀርበናል። ብዙዎች በጉጉት ሲጠብቁት የነበረው የአብርሃምና የሮቤል ጉዳይ ዛሬ መስመር ጥሷል። በዛሬው ዕለት ሁለቱ ግለሰቦች መንገድ ላይ ተገናኝተው ከፍተኛ ድብድብ ውስጥ መግባታቸውና አንዱ ተጎድቶ ሆስፒታል መግባቱ ሰምተናል። ለመሆኑ ይህ ግጭት እንዴት ሊነሳ ቻለ? ሩታስ በዚህ ጉዳይ ላይ ምን አለች? ሁሉንም መረጃ እስከ ቪዲዮ ፍጻሜ ድረስ በዝርዝር እናያለን። ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረግ ቤተሰቡ ነው። ቪዲዮ ላይክ እያደረጋችሁ እንጀምር። ከታማኝ ምንጮቻችን እንደደረሰን መረጃ አብርሃምና ሮቤል ዛሬ በድንገት መንገድ ላይ ተገናኝተው ግንኙነታቸው ቀድሞም ሰላም በውጥረት የተሞላ እንደነበረ ይታወቃል። ሆኖም የዛሬው ግንኙነታቸው ግን በንግግር ብቻ አላበቃም። በሁለቱ መካከል በነበረው የቃላት ልውውጥ ሳቢያ ግጭት ወደ ድብድብ አምርቷል። የሚገርመው ነገር መካከላቸው የነበረው ወደ ዋናው መረጃ ስንገባ ከታማኝ ምንጮቻችን ለማረጋገጥ እንደቻልነው ነገሩ የተፈጠረው ዛሬው ነው። አብርሃምና ሮቤል በጭራሽ ባልታሰበ ሁኔታ መንገድ ላይ ፊት ለፊት ተገናኝተው ሁለት ግለሰቦች ቀደም ሲልም የነበራቸው ግንኙነት በሰላም የማይታይ እንዳልነበረ ሁላችንም እናውቃለን። ነገር ግን የዛሬው ይለያል። መጀመሪያ በቃላት መከመሩት ሁለቱ ወጣቶች ሳይቆዩ ወደ ከፍተኛ ግብግብና ድብድብ ውስጥ ነው የገቡት። ይህ ግጭት ለመገምገም በሰው መሃል የነበረው አንድ ግለሰብ ደግሞ ባልታሰበ ሁኔታ ጉዳት ደርሰውባታል። ሁኔታው እጅግ አስደንጋጭ ነበረ። ግለሰቡ በአፋጣኝ ወደ ሆስፒታል ተወስዶ ሕክምና እንዲያገኝ ተደርጓል። አሁን ላይ ባለው መረጃ መሰረት ግለሰቡ በሰላም ወደ ቤቱ ተመልሷል። ይሄ አጋጣሚ የሚያሳየው አንድ ትልቅ ነገር አለ። አብርሃም አሁን ላይ ያለበት ከፍተኛ የጭንቀትና የብስጭትና የኮንፊደንስ ማጣት ደረጃ ነገሮቹን ቁጥጥር ውጪ እየወጡ መሆናቸው በግልጽ ያሳያል። ብዙዎቻችን ሩታ ምን ትላለች ብላችሁ መጠየቃችሁ አይቀርም። ሩታ ቀደም ሲል እንደገለጸችው ከአሁን በኋላ ከአብርሃም ጋር ምንም አይነት ድርድር ወይም ግንኙነት እንደሌላት በግልጽ ተናግራለች። አብርሃም ከዚህ በፊት በሷ ላይ ሲፈጽም የነበረው በደል አሁን ላይ መልስ ዋጋ እያስከፈለው እንደሆነ ብዙዎች ይናገራሉ። በሌላ በኩል ሮቤል ሩታን እንደ ወንድም እንደሚጠብቃትና በሷ ጉዳይ የሚመጣውን ማንኛውንም አካል ለማጋፈጥ ዝግጁ መሆኑን ሲገልጽ ነበረ። የዛሬው ድብደባ የዚህ መግለጫ ሊሆን እንደሚችል ይገመታል። አብርሃም በበኩሉ በትላንትናው ቪዲዮ ላይ እጅግ ተስፋ መቁረጡ ውስጥ እንዳለና ከእንግዲህ ሰውን ማመን አልችልም ማለቱ ይታወሳል። አንዳንድ ነገሮች ከቀን ወደ ቀን እየከረረ መጥተዋል። የአብርሃም ሕይወት እንዲስተካከልና ወደ ቀድሞ ሰላም እንዲመለስ ከሕይወቱ ማስወጣት ያለብን ነገሮች አስወግዶ በታማኝነት መኖር ሲጀምር ብቻ እንደሆነ የብዙዎች አስተያየት ነው። እናንተስ ምን ትላላችሁ? በዚህ በአብርሃምና በሮቤል ግጭት ላይ ያላችሁን አስተያየት ምንድነው? ሩታስ ወደ አብርሃም መመለስ አለባት ወይንስ የወሰነችው ውሳኔ ትክክል ነው? ሐሳባችሁ በኮሜንት ስር አሰፍሩልን። ለዛሬ የነበረን መረጃ ይህን ይመስላል። በሌላው ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ።